አድማጮች ለየጌታችን መድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ እያለን ወደ ዛሬ ፕሮግራማችን እናልፋለን። ሚኪ ቫንደርቪን ከቶተናም የቀረበለትን የውል ማራዘሚያ አልቀበልም አለ። ሰላም አድማጭ ተመልካቾቻችን፣ በዛሬ ፕሮግራማችን ወቅታዊውን የዝውውር መረጃዎችን ይዘን መጥተናል። ተከታተሉን። ሚኪ ቫንደርቪን ከቶተናም የቀረበለትን የውል ማራዘሚያ አልቀበልም አለ። ምክንያቱም የቶተናም ሀሳብ ምን እንደሆነ ግልጽ አይደለም። በፉክክር ውስጥ አይደለም። ፕሪሚየር ሊግ የተፎካከረን አይደለም። ለሻምፒዮንስ ሊግ የተፎካከረን አይደለም። ያ ካልሆነ ደግሞ እኔ እዚህ የምቆይበት ምክንያት የለም ብሎ በእርግጥ ነግሯቸዋል። ይህንንም አስከትሎ ሊቨርፑሎች ጌን በማንቸስተር ሲቲ ከተነጠቁ በኋላ ፊታቸውን ወደ ሚኪ ቫንደርቪን አዙሯል። የረጅም ጊዜ የቨርጅል ቫንዳይክ ተተኪ አርግተው ይቆጥሩታል። ምክንያቱም የሚኪ ቫንደርቪን ችሎታ ከቨርጅል ቫንዳይክ ጋር ይመሳሰላል። በዜግነት ኔዘርላንዳዊ የሆነው የዴች ተጫዋች በቦል ኬሪንግ እና በፊዚካሊቲ ኤሪያል ዱዌል ፕሮግሬሲቭ ፓስ በመቀበል ቢልድ አፕ ላይ በጣም የሱ ጠንካራ ጎኖች ናቸው። ይህንንም ሊቨርፑል በመመልከት ከተለያዩ ተቀናቃኞች ጋር የክረምቱ ትልቁ እቅዱ እንደሆነ አሳይቷል። ካዛሚሮ ለማንቸስተር ዩናይትድ ውሉን ለማራዘም ንግግር ላይ መሆናቸውን ስካይ ስፖርት ዘግቧል። ማንቸስተር ዩናይትድ በሰሞኑ የካዛሚሮ አቋም በመደሰታቸው ለአንድ ዓመት ውሉን ለማራዘም ለመስማማት ፕሮፖዛል አቅርበውለታል ማለት ነው ካዛሚሮም ይህን ፕሮፖዛል ይቀበሏል ተብሎ ይጠበቃል። ምክንያቱም በማንቸስተር ዩናይትድ ደስተኛ ነው። የሚመጡ አሰልጣኞች በሱ ላይ እምነት እያሳደሩ ይገኛሉ። ከማንቸስተር ሲቲ ጋር የሚያደርገው እንቅስቃሴ በጣም የሚያስገርም ስለሆነ ማለት ነው። ማንቸስተር ዩናይትድም ለአንድ ዓመት ልምዱን ለማሻሻል በዛ ቦታ ላይ አማካይ አመጡ። አማካዩ እስኪላመድ ድረስ ካዛሚሮን እዛው ለማቆየት ከስምምነት ለመድረስ አስቧል። እቅዳቸውም ፕላናቸውም ያ ነው። ምክንያቱም የሚያመጡት አማካይ ላይላመድ ይችላል። እስከዛ ያንን ቦታ ካዛሚሮ እያላመደው ይቆያል ማለት ነው። ኡጋርቲን በክረምት የተጫዋች ዝውውር መስኮት በውሰት ወይም በቋሚ ሽያጭ ማንቸስተር ዩናይትድን ይለቃል የሚሉ መረጃዎች እየተወጡ ይገኛሉ ማለት ነው። በሌላ መልክ በዚህኛው የዝውውር መስኮት ወይም ደግሞ በክረምቱ የዝውውር መስኮት በይበልጥ ይሳተፋል ተብሎ የሚጠበቀው ሪያል ማድሪድ የስፔንም የዓለም ኃያላን ከሚባሉ ክለቦች መካከል አንደኛውና ቀዳሚ ሆኖ ሪያል ማድሪድ በተከላካይ አማካይና በሴንተር ባክ ሚና ላይ ተጫዋቾችን ለማምጣት ከወዲሁ እንቅስቃሴ እንደጀመረ የሚያሳዩ ነገሮች አሉ። ምክንያቱም በዛ ቦታ ላይ የሚጫወቱ ተጫዋቾችን የብቃት መውረድና የእድሜ መጨመር እየታየባቸው ይገኛል። ሩዲገር በክረምቱ የዝውውር መስኮት በጣም ግልጽ በሆነ ሁኔታ ከሪያል ማድሪድ እንደሚለቅና ወደ ፈረመባቸው ወይም ደግሞ ወደ ጀርመን ክለቦች ያቀናል ተብሎ ይጠበቃል። አልአባም የሩዲገር አይነት ዕጣ ፈንታ የሚደርሰው ስለሆነ ከዛም ሌሎች ሴንተር ባኮችን እያመጣሉ ተብሎ ይጠበቃል። ዙቢሜንዲ ያልተሳካላቸው ሪያል ማድሪዶች በስድስት ቁጥር ሚና የተለያዩ ተጫዋቾችን ስካውት እያደረጉ ይገኛሉ። ሪያል ማድሪዶች ኑኔዝን ራሱንም ሩሪን ከማንቸስተር ሲቲ ለመጥለፍና ለሚቀጥሉት ዓመታት እዛ ቦታ ላይ ክሮስን ሁነኛ ተተኪ ለማግኘት ጥረት እያደረጉ ይገኛል። ከሪያል ማድሪድ ጋር ተያይዞ የሚነሳው ዜና ቪኒሲየስ ጁኒየር በሪያል ማድሪድ ደስተኛ ለመሆኑን የሚያሳዩ መረጃዎች አሉ። ምክንያቱም ባለፉት 3 ወራት ባሳየው መጥፎ አቋም የተጫዋቹ የአቋም ውረድ ምክንያት ደጋፊዎች እያሳዩት ባሉት መንገድ በጣም እየተከፋ ዲስአፖይንት እየሆነ ይገኛል። ምክንያቱም እኔ ለሪያል ማድሪድ የከፈልኩት መስዋዕትነት እንደዚህ የሚያበቃኝ አይደለም የሚል አስተሳሰብ አለው። ቪኒሲየስ ጁኒየር ብራዚላዊው ኮከብ ታለንትድ በጣም የሚገርም ነው። አንዳንዴ ደጋፊዎች ተጫዋቾች ሰው መሆናቸውን ይረሳሉ። በጣም ከፍ ያለ ተቃውሞ ነው ከሌቫንቴ ጨዋታ የቀረበለት ጁድ ቤሊንጋም ቪኒሲየስ ጁኒየር እና ፌዲ ቫልቨርዴ በተቃውሞ እንደደረሰባቸው ብዙዎች ማድሪድ ደጋፊዎችም ዓለም የሚያውቅ ይሆናል። ግን ቪኒሲየስ ጁኒየር ላይ የደረሰው የተቃውሞ ድምጽ ቪኒሲየስ ጁኒየርን በጣም ያስከፋው መሆኑን ተገልጿል። ከማድሪድ ጋር ያለውን ነገር በጣም በእጅጉ እያጤነው መሆኑን ይገኛል። ምክንያቱም በጣም ደስተኛ አለመሆኑም በጃቪ አሎንሶ ቁጥርም በጃቪ አሎንሶ ስልጠናም ደስተኛ አልነበረም። ጃቪ አሎንሶ ከወጣም በኋላ የደጋፊዎች ነገር እሱ ጃቪ አሎንሶ ያስወጣው የሚል ነገር አለ። ያንንም ደስተኛ አልሆነም። ሪያል ማድሪድም ደስተኛ እስካልሆነ ድረስ ኮንትራት ለማቅረብ አይገደድም። ስለዚህ የተለያዩ ቲሞች የቪኒሲየስ ጁኒየር ወቅታዊ ነገር እያጤኑ ይገኛል። ከዛ ውስጥ ባየር ሙኒክ እና ቼልሲ በጣም ተቀዳሚና
የሳውዲ ፕሮ ሊግ ክለቦች የቪኒሲየስ ጁኒየርን ሁኔታ በደንብ እያጤኑት ይገኛሉ ማለት ነው። ከተለያዩ መረጃዎች የሚሰሙ የተለያዩ መረጃዎች አሉ። በባርሴሎና ጋር የሚያያዙት ቴር ስቴገን ወደ ጂሮና ኦልሞስት አልቋል በሚባል ደረጃ ነው። ድሮ ፈርናንዴዝ የባርሴሎና አካዳሚ ውጤት ኢላማ ሲያው ፍሬድሮ ፈርናንዴዝ የ18 ዓመቱ ከሳምንታት በፊት ነው 18 ዓመቱን የሞላው። በባርሴሎና በቂ የመጫወቻ ዕድል እያገኙ አይደለም በሚል ከፒኤስጂ ጋር በስምምነት ደረጃ ተስማምቷል። ፒኤስጂም ሪሊዝ ክሎዙን 6 ሚሊዮን ዩሮ ለመክፈል ከባርሴሎና ጋር ድርድር ውስጥ ይቀመጣሉ በእነኚህ ሳምንታት የሚል ነው። ድሮ ፈርናንዴዝ ከባርሴሎና መልቀቁ በጣም 100% እርግጥ ነው። የሚሄጀው ነገር ነው። የትኛው ክለብ ይሄዳል የሚለው ነገር ነው ከዚህ በኋላ የሚነሳው ማለት ነው። በድሮ ፈርናንዴዝ ላይ አንሲ ፊሊክ የተቃውሞ ድምጽ አሰምቷል። ገና 5 ወሩ ነው። ትሬኒንግ እየሰራ ራሱም ማሻገር ይችላል። ለባርሴሎና መጫወት ከፈለገ 100% ለዚህ ክለብ ልብህን መስጠት አለብህ የሚል በጣም ትዕዛዝ አዘል ቁጣ አስተላልፈዋል ማለት ነው። ሃንሲ ዴተር ፍልክ ማለት ነው። አዳም ዋርተን የማንቸስተር ዩናይትድ የክረምት የዝውውር መስኮት ዋነኛው ኢላማ መሆኑን ዘ አትሌቲክ እና ፋብሪዚዮ ሮማኖም በትዊተር ገጻቸው አስነብበዋል ማለት ነው። አዳም ዋርተን ዋነኛው የማንቸስተር ዩናይትድ የአማካይ ክፍል የ6 ቁጥር ወሳኙ ተጫዋችና ዋነኛው ኢላማ መሆኑን ተገልጿል ማለት ነው። ከክርስቲያን ፓላስ ጋር በጣም ጠንከር ያለ ድርድር ያስፈልጋል ማለት ነው። በክርስቲያን ፓላስ ጋር ተያይዞ የሚነሱ መረጃዎች ማቴታ ወደ ጁቬንቱስ በዚህ ጥር የዝውውር መስኮት መሄዱ በጣም እርግጥ ነው ማለት ነው።